ሀገራችን ኢትዮጵያን ቅድስት ያስባሏት ነገሮች ምንድን ናቸው ብለን የምታስበው? ምንድነው መሰለህ ብዙ ጊዜ እንደዚህ አይነት ሀሳብ ሲነሳ ሰው ኬንያ ቅድስት አይደለችም ማለት ነው ሁሉንም እኩል አይደል የፈጠረው የሚል ሀሳብ ይነሳል። እውነት ነው፣ ሰው ሁሉ እኮ ቅዱስ ነው አይደል? እግዚአብሔር በተመቅደስ ሆነን ስለተፈጠረን ያ መንፈስ ቅዱስ በህይወታችን ውስጥ አለ። እንደዛ ሆነን ስለተፈጠረን ግን እኛ የቅድስና ስራ እንሰራለን ማለት ግን አይደለም። ቅዱስ ሆነ ብትፈጠርም የቅድስና ስራ ነው እያበቃህ የሚሄደው። የሰው ልጅ በክፋት በቅቶ እኮ ከሳጥናኤል ይበልጣል። በቅድስና በልጦ አባታችን አቡነ ተክለ ሃይማኖት ኢትዮጵያ ውስጥ የተነሱ ደጋግ ቅዱሳን አባቶች ቅዱስ የተባሉት እንደ መላእክት ክንፍ አውጥተው የበረሩት ሰማያትን የጎበኙት በቅድስናቸው በቅተው ከመላእክት ማዕረግ እኩልም በላይ የሚሆኑበት አጋጣሚ እንዳለ ሆኖ በክፋት ስትበቃም ከሳጥናኤል የምትበልጥበትም አጋጣሚ አለ። ስለዚህ እግዚአብሔር ኢትዮጵያ ላይ የተነሱ ነገስታቶች፣ ኢትዮጵያ ላይ የተነሱ አባቶች በነበራቸው የቅድስና ህይወት እንደ አገር በነበረን ህይወት ነው ኢትዮጵያ ቅድስት ሀገር ሆና መቆየት የቻለችው። ስለዚህ ለእግዚአብሔር ስትቀርበው እሱም ይቀርባል። እንደ አገር ለእግዚአብሔር ስለቀረብን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ለምን ተባለ? ኢትዮጵያ እጅ ኖሯ ዘርግታ እኮ አይደለም። ኢትዮጵያ ያሰኘዋት አባቶቻችን ወደ እግዚአብሔር ስለቀረቡ ነው። በምን? በቤተ ክህነቱም በቤተ መንግስቱም በስነ ህዝብም አኗኗራችን ለእግዚአብሔር የቀረበ ነበር ነው። አሁን ነን አይደለንም፣ ሌላ ታሪክ ነው። ኢትዮጵያ ግን እንደ ሀገር ቅድስት የነበረችበት ዘመን ነበረ። እሱንም በመሆኗ የያዘቻቸው የቅድስና ስፍራዎች አሉ፣ ቅርሶች አሉ፣ እውቀቶች፣ ጥበቦች አሉ። በጣም ይገርማል። እና ስለዚህ ይሄ ቅድስና እርንድ ነው ማለት ነው። አባቶቻችን ሰርተው ያመጡት ነው ማለት ነው። ሰርተው ለፍተው ሆነው ያመጡት ነገር ነው። አሁን ዛሬ እኛ ሆነን በእኛ ትውልድ ኢትዮጵያ ቅድስት ሀገር አልነበረችም ማለት አንችልም። ዛሬ ያለውን ነገር እያየን ዛሬ ኢትዮጵያ ቅድስት የምትሆነው በአንተ ነው፣ በእኔ ነው። ዛሬም ቅድስት ሀገር ሆና ልትቀጥል የምችለው። ስለዚህ ትናንት አባቶቻችን ያደረጉትን ዛሬ እኛ በምናደርገው ነገር ላይ ተነስተን ቅድስት አልነበረችም ማለት አንችልም። ኢትዮጵያ ቅድስት ሀገር ነበረች ማለት ነው። የትኛውም ዓለም ላይ የሌሉ 9 ቅዱሳን ወደ ኢትዮጵያ መጡ። ለምን መጡ? ሀገር አተው ነው፣ ቦታ አተው ነው፣ እንደነ ማጄላን ምናምን አሜሪካ ምናምን መሄድ አቅቷቸው እኮ አይደሉም። ቅዱሳን ለምን ወደ ኢትዮጵያ ይሰባሰባሉ? ቅድስት ሀገር ስለሆነች ነው አይደለ? ወደ ቤተ መቅደስ የምትሄደው ለምንድን ነው? ቅዱስ ስፍራ ስለሆነ። ስለዚህ ለቅድስና የሚተጉ ሰዎች፣ ለመንፈሳዊ ሕይወት የሚተጉ ሰዎች ወዴት ይሄዳሉ? ወደ ቤተ መቅደሱ ይሄዳሉ። ስለዚህ ቅዱሳንን በተለያየ ዘመን ወደ ኢትዮጵያ ሲመጡ ኢትዮጵያ ቅድስት ሀገር ስለሆነች ነው። በእስልምናውን ብንሄድ ልክ እንደዛው መንፈሳዊ ሀገር ስለሆነች ነው። ነገስታቶች እኮ ልክ የእግዚአብሔርን ስርዓት መሰረት አድርገው ነው ስርዓታቸውን የገነቡት። እግዚአብሔር የሁሉም አባት ነው አይደለም? የጻድቃኑም የኃጥአኑም የሁሉም አባት ነው። ልክ እንደዛው እኛም የሁሉ አባት ነን የሚል አስተሳሰብ ነበራቸው ነገስታቶቻችን። ይህንን የተቀረው ዓለም ያውቃል። ሌላው ዓለም ሲያጠፋቸው እኮ ነቢዩ መሐመድ ተከታዮቻቸው ወደ ኢትዮጵያ የላኩት ለዛ ነው። በዛ ዘመን የነበሩት ህዝቡ ተቀብሎ የራሱ አድርጓቸው አኖራቸው አይደለም? ቅድስና ይሄ ነው። ስለዚህ ዛሬ ላይ ምናልባት ልክ እንደ ትናንትናው እንደ አባቶቻችን ኢትዮጵያን ቅድስት የሚያስብል ወይም ቅዱስ የሚያስብል ነገሮች ላንሰራ እንችላለን። እኛ ጥፋት ነው። ነገ የሚሰራ ትውልድ ከመጣ ኢትዮጵያ ቅድስት ማትሆንበት ምክንያት የለም። ወደኋላ ዞር ብለህ ስትመለከት አሁን አባቶቻችን ስንል በጅምላ ነው የምንጠራቸው፣ ግን አንዳንድ ደግሞ ዩኒክ የሆኑ አባቶች አሉና የማን ታሪክ በጣም ይነካል? ሀገር እንድትቀደስ እንድትባረክ እንድትጠበቅ ካደረጉ አባቶች መካከል በጣም የሚያስገርም ነው። ከባድ ጥያቄ። ብዙ ናቸው በጣም። እንደሆነ አይምሮ ውስጥ የመጣልኝ ስነግርህ ግን እንደው 3 አባቶችን ብናነሳ ንጉስ ቅዱስ ላሊበላ በጣም የሱ ታሪክ በጣም የሚገርም ታሪክ ነው። ምኑ ነው የማይገርመው? ስለማናውቀው ነው። እኛ ቤተክርስቲያኑን እናነሳለን፣ ግን የኛ ጄኔሬሽን የኛ ትውልድ ብዙ አያውቅም፣ ስለማናነብም ዶክመንተሪም ስለማይሰራ እና ግን አነስ አድርገህ ያስገረመ ነገር ካለ? የመጀመሪያው የትህትና ህይወቱ፣ ለመንፈሳዊ እውቀት የነበረው ትጋት። እንግዲህ የልጅነት ህይወቱን ገዳም ገብቶ ተምሮ ነው የወጣው። ለነገሩ እሱ ብቻ ሳይሆን ብዙ ነገስታት፣ አብዛኞቹ ነገስታቶቻችን መጀመሪያ ገብተው አገር በቀል የሆነውን እውቀት ተምረው፣ ስነ መለኮትን ተምረው፣ የቤተክርስቲያኗን አገር በቀል የምንለውን እውቀት ተምረው ከጨረሱ በኋላ ሲበቁ ነው ወደ ቤተ መንግስት። በዛ ህይወት ውስጥ ያለፈው ቅዱስ ንጉስ ላሊበላ ከዛ የነበረው ህብረት። ዛሬ እኮ እናንተ አንድ ላይ መስራት አቅቶናል አይደለም? ሰማያት ላይ ካሉ ቅዱሳን መላእክት ጋር ተዛምደ ተስማምተ ህብረት ፈጥረ አብረህ መስራት ይቅርና ማለት ነው። ከዚህ በላይ መብቃት አለ። ዛሬ እኛ ራሳችን እኮ አላበቃንም ማለት ነው። ከሰዎች ጋር በቅተን አብረን ለመስራት ማለት ነው። እንደ ሀገር አብረን እየኖርን ነው። እንደ ማህበረሰብ፣ እንደ ጎረቤት ከራሳችን ጋር ተስማምተን እየኖርን ነው። የኛ አባቶች ግን ከራሳቸው አልፎ ከህዝባቸው አልፈው ከሌሎች ጎረቤት ሀገራቶች አልፈው ሌላ ፕላኔት ላይ ካሉ
ቅዱሳን መላእክት ጋር ህብረት ፈጥረው መስራት ችለዋል። ከዚህ በላይ የሚገርምና የሚደንቅ ነገር የለም። ድንጋዩ አይደለም ሊገርመን የሚገባው፣ ድንጋዩ የተሰራበት መንገድ ነው ሊገርመን የሚገባው። እነዛ ፍልፍል አብያተ ክርስቲያናቶች የተሰሩበት መንገድ ነው የሚያስደንቀው። በዛ ላይ በጣም ዲሞክራት ነበር። አሁን ቤተክርስቲያኖቹ የተሰሩበት ቦታ የልማት ቦታ ነበር። በነገራችን ላይ እርሻ ነበረ፣ ክሪስታል ይመረትበት ነበር፣ የከበሩ ማዕድናቶች የሚመረቱበት ቦታ ነበር ቦታው። ስለዚህ እዛ ለነበሩ ገበሬዎች ካሳ ሰጥቶ፣ የልማት ካሳ ሰጥቶ ገድሉ ላይ ተጽፏል። ሰጥቶ ነው እነሱን ሸኝቶ ቦታው ላይ ንጉስ ነው፣ ምንም ማድረግ ይችላል፣ ተነሱ ማለት ይችላል፣ ሌላ ቦታ መስራት ይችላል። ግን ቦታው ያው ከመንፈሳዊ ነገር አንጻር ስለተመረጠ ቦታው ላይ ለነበሩ ሰዎችም ካሳ ሰጥቶ ነው ቦታው ላይ ያንን ያደረገው እና ከብዙ ነገር አንጻር ቅዱስ ላሊበላ በጣም የቅድስና ህይወቱ ከባለቤቱ ጋር የነበረው ኪሮ እና ከሱ ጋር የነበረው ከሁለቱ የነበራቸው መንፈሳዊ ህይወት እንዳልኩ ከህዝቡ ጋር የነበረው ቁርኝነት የሚያደረጋቸው ነገሮች ለእኔ በጣም ኢንስፓየር ያደርጉኛል። ቦታው ለምንድን ነው ለየት ያለው ነው? እኔ ሄጄ አላውቅም። ላሊበላ እግዚአብሔር ሲፈቅድ መሄድ አይቀርም እና ግን ብዙ ሰዎች ላሊበላ ደርሰው የመጡ ሰዎች ሲናገሩ ያስደነግጣል። ግልጽ ነው፣ በቃ ቦታው የተመረጠና የተቀደሰ ልዩ ቦታ እንደሆነ በጣም ግልጽ ነው። እና አንድ ሴት ጋብዤ ስታር ጌት የሆኑ ፕሌሶች አሉ ዓለም ላይ፣ ከዛ ውስጥ አንዱ ላሊበላ ነው እያለች ነበረ። ላሊበላ፣ አክሱም እንደዚህ ስፒሪቹዋል ቦታ ራሱ ትውስታ አለው፣ ሚሞሪ አለው፣ ስፒሪት አለው የራሱ የሆነ ማለት ነው። እና የተለየ ነገር አለው ያ ቦታው በራሱ። አንድ ነገር ፍሪመሰን ሲባል እንሰማለን አይደለም? የሚስጥር ማህበረሰብ ውስጥ ያለው አንደኛው ክፍል ፍሪመሰን ነፃ ገንቢዎች የሚባሉት። ምን ገንቢዎች? ነፃ ገንቢዎች። እነሱ ማስኖች ማለት ነው። ዋና ዓላማቸው ምንድን ነው መሰለህ? የዚህ በተለምዶ ኢሉሚናቲ የሚባለው የሚስጥር ማህበረሰብ የሚባለው ወይም ደግሞ ናይት ቴምፕላሮችም ሌሎችም የሚስጥር የሚባሉ ማህበረሰቦች ያመጧቸውን እሳቤዎች፣ ፍልስፍናዎች፣ ታሪክ፣ አጀንዳ በስነ ህንፃ ግንባታ የሚገልጹ ቡድኖች ናቸው። ስለዚህ የጥንቱን የዓለም ስርዓት፣ የጥንቱን የዓለም ፍልስፍናና እውቀቶችን ሰብስበው በሰበሰቡት እውቀት መሰረት ግንባታዎችን የሚገነቡ አካላቶች ናቸው። ስለዚህ እነሱ የገነቧቸው ነገሮች ያለ ምክንያት የተገነቡ አይደለም። ለምሳሌ ዋሽንግተን ዲሲ ስትገነባ ዝም ብላ አይደለም የተገነባቸው። የገነቧቸው ሐውልቶች፣ የመሰረቷቸው ከተሞች፣ እነዚህ የመሳሰሉ ነገሮች ማለት ነው። ይህንን እሳቤ ራሱ ያገኙትና የወረሱት ከኛ ነው። እንዴት? ጥሩ ጥያቄ ነው። እንዴት? የኛ ከዛ በፊት እንግዲህ እነሱ ገና አውሮፓ የሚባለው ዓለም ራሱ ሳይነሳ ህዝብ ዋሻ በነበሩበት ዘመን፣ ስልጣኔ ባልነበረበት፣ ጨለማ በነበረበት ዘመን ላይ ኢትዮጵያ ውስጥ ስትመጣ ኢትዮጵያውያን አባቶቻችን ያለ ምክንያት የሚገነቡት ነገር አልነበረም። ቤተክርስቲያን ያለ ምክንያት አትገነባም እኮ አይደለ? ለምን ክብ ሆነች? ለምን 3 በር ኖሮ? ለምሳሌ አሁን ካቴድራል የቤተክርስቲያን አሰራር የፍሪሜሰኖች ነው። የኛ የቤተክርስቲያን አሰራር ክብ ቤተክርስቲያን 3 በር ያላት፣ በምስራቅ፣ በሰሜን፣ በደቡብ። በምስራቅ ሆኖ የራሱ አንድምታ አለው። ከላይ ከሰማያ ሰማያት ጀምሮ ከነ ኪሩቤል ጀምሮ ከመልአኩ ጀምሮ፣ ምክንያቱም እሱ የክህነት ተምሳሌት ነው። ካህናት የማን ምሳሌ ናቸው? የነገስታት ተምሳሌት ናቸው። ነገስታት ቤት ነው የሚገቡት፣ በምስራቅ ነው የሚገቡት። ቤተክርስቲያን ሲገቡ ካህናት የሚገቡት ቤት ነው፣ በምስራቅ ነው የሚገቡት። ሰሜንም የራሱ አንድምታ አለው፣ ደቡብም የራሱ አንድምታ። አራቱም አቅጣጫዎች የራሳቸው አንድምታ ስላላቸው፣ ምሳሌ ስላላቸው ሲገነባ ራሱ በዛ መንገድ ነው የሚገነባው። በምስራቅ ስትገባ መጀመሪያ በሩን አልፈህ ስትገባ የእመቤታችን ስዕል ነው የምታገኘው የትኛውን ቤተክርስቲያን ውስጥ። ለምንድን ነው እመቤታችን በምስራቅ ስለምትመስል? ስለዚህ ቤተክርስቲያን ራሱ የምትገነባበት መንገድ የራሱ የሆነ አንድምታ አለው፣ ሃይማኖታዊ አንድምታ አለው፣ ታሪካዊ አንድምታ አለው። ቤተመንግስት ሲገነባ የራሱ የሆነ ሃይማኖታዊና መንፈሳዊ አንድምታ አለው። ስለዚህ ግንባታ የትኛውም አይነት ግንባታ ላሊበላን በለው የአክሱም ሐውልትን በለው ሁሉም በቃ ኢትዮጵያ ውስጥ የተገነቡት ነገሮች ያለ ምክንያት አልተገነቡም። እያንዳንዱ ምልክት፣ እያንዳንዱ ጠልሰም፣ እያንዳንዱ ቅርጹ ምክንያትና አንድምታ አለው። ይሄንን ራሱ እየወሰዱት ከኛ ነው። አሁን እንደዚህ ሲባል ሁሉንም ከኛ ወሰዱት አይነት ኩራትና ትምክህትም አይደለም። ስለሆነ መሆኑ የራሱ የሆነ ነገር አለው። ወስደው በራሳቸው መንገድ ተጠቅመውበታል። ልክ ነው፣ ልክ አይደለም ሌላ ታሪክ ነው። ማያ ሄደን ስልጣን የገነባ ነው እኛ። የማያን ፒራሚዶች ስንገነባ እኛ የገነባ ነው። 8 አንግል ያለው ፒራሚድ፣ እንደዚህ የመሳሰሉት ማያ ውስጥ የሚገኙትን ፒራሚዶች ማለት ነው። ስለዚህ ሄደን ስንገነባ አይተዋል፣ ተምረዋል። ስለዚህ እነሱ በራሳቸው ባመኑት ጉዳይ ግን መገንባት ጀምረዋል ነው ፍሪሜሰን የምንላቸው አካላቶች።
ስለዚህ እኛ ሀገር የነበሩት ነገስታትና አባቶች ስልጣኔ የኪነ ህንፃ ስልጣኔውን ስታየው እያንዳንዱ ግንባታ የራሱ የሆነ ሚስጥር አለው። ትንቢት የያዙ እኮ ገዳማቶች አሉ። የምርሃነ ክርስቶስ ውስጥ ያሉት ፓተርኖች ፓተርን ብቻ አይደሉም፣ ጥለት ብቻ አይደሉም፣ ትንቢት ናቸው። የራሱ የሆነ ቀጣይ ኢትዮጵያ ውስጥ የሚሆነውን ነገር የሚሆነውን ነገር የሚያስረዱ ኢትዮጵያና ኢትዮጵያዊነትን የሚያስረዱ ናቸው። የምርሃነ ክርስቶስ ቤተክርስቲያን ገዳም ውስጥ ከላይ የተሳሉት ነገሮች የኢትዮጵያን ፍልስፍና የነበረውን ያለውን የሚኖረውን ነገር የሚያስረዱ ናቸው። እያንዳንዱ ፓተርን የራሱ የሆነ አንድምታ አለው። ላሊበላ ከላይ ስታየው ቤተ ጊዮርጊስን ምን አይነት ቅርጽ ነው ያለው? ስዬ ባሳየ ደስ ይለኝ ነበረ። 4 ማዕዘን አይደል? መስቀል ቅርጽ አለ። እሱ የዓለማትን ሚስጥር ያስረዳል ብቻውን። ላሊበላ ከላይ ስታየው ያለው ምልክቱ ማለት ነው፣ ቶፕ ቪው ማለት ነው። ምክንያቱም አክሲማሮስ ላይ የስነ ፍጥረት አንድምታ ላይም አገር በቀል የሆነው ከስነ ፍጥረት ጋር የተገናኘው ነገር ላይ ምድር 4 ማዕዘን እንደሆነች ነው የሚያስረዱት። ክብ አይደለች ምድር፣ 4 ማዕዘን ነች። 4 ማዕዘን ነች። ስለዚህ እያንዳንዱ ምድር ላይ ደግሞ 4ቱ ኤሌመንቶች የሚገቡባቸውና የሚወጡባቸው መስኮቶች አሉ። ሄኖክም እንዳስተማረው ማለት ነው። በ4ቱ ኤሌመንቶች የሚወከሉ ሰማያቶች አይደል ያሉት? የእሳት ዓለማቶች አሉ፣ የውሃ ዓለማት፣ የነፋስ፣ የመሬት የምንላቸው እያንዳንዳቸው 4 ማዕዘን ናቸው። አንዳቸው ከአንዳቸው ጋር የሚገቡባቸው የሚወጡባቸው አሉ ፍጥረታቶቹ። ስለዚህ ለእያንዳንዱ 4 ኤሌመንት ወይም ለእያንዳንዱ 4 ዓለማት አንዳንድ አለቃ አለው፣ አንዳንድ ሊቃነ መላእክት አለ። ስለዚህ የምርሃነ ክርስቶስና ቤተ ጊዮርጊስ ስትገባ እሱ ምልክት አለ። 4 ማዕዘን በውስጡ 4 ማዕዘኖች ያሉት ክብ ምልክቶች ደግሞ በእያንዳንዱ ውስጥ ያለው ማለት ክቦቹ አሁን ያልኩ ሊቃነ መላእክት ነው የሚወክሉት። 4ቱ ደግሞ 4ቱን ኤሌመንቶች ወይም 4ቱን ዓለማቶች 4ቱን ኤሌመንትና 4ቱን ዓለማቶች ይወክላል። አንድ ላይ መሆናቸው እሱን ባላንስ ስለማድረግ ነው የሚያስረዳው። 4ቱን የስጋ ባህሪያቶቻችንን ባላንስ ካላደረግን መብቃት የለም። ነፍስ 3 ነገር አላት አይደል? ወይም ደግሞ 3ቱን አንድ ላይ ስትይዛቸው ነፍስ ንቃትና ትጋት ነው ያለው። ኮንሽስነስ እና ዲተርሚኔሽን የምናገኘው በነፍሳችን ነው። ስለዚህ 4ቱን ኤሌመንት ባላንስ የምናደርገው ደግሞ በዛ ነው። ቤተ ክህነትና ቤተ መንግስት እንደማለት ነው። ስለዚህ ቦታው ለምን ተመረጠ? ቅድም እንዳልከው የራሱ የሆነ አላይመንት ስላለው ነው። ቅዱሳን መላእክት የሚወጡባቸውና የሚወርዱባቸው። ለምሳሌ ባለፈው ስለ ኤረር አንስተናል አይደለ? ኤረር ለምሳሌ ኤረር የሚባለው ሰማያት ተምሳሌት ነው። ኤረር የሚደረገው ነጸብራቅ እዚህ ይደረጋል። ሰሜን ተራራ ስትሄድ በብሔረ ሔዋን ነው የሚመሰለው። ስለዚህ ብሔረ ሔዋን ያሉ አባቶች የሚወጡበት የሚወርዱበት ቦታ ነው። ስለዚህ አካባቢ የተገነቡ ገዳማቶች ከዛ ጋር የተገናኙ ናቸው። ስራውም አንላይን የሚያደርገው ልክ እንደዛ ነው። ስለዚህ ለዛ ምክንያት እየመረጡ ነው የሚያደርጓቸው ቦታዎቹ ሲመረጡ